መጠቀሚያ ነው እያደረገሽ ያለሽው። ምንም አርጎ ጅል አርጎ ምንም አታውቅን አይነት ሴት አርጎ ነው እየቆጠረሽ ያለው አብርሃም። ሲለው ከሩታ ጋር ይሆናል፣ ሲለው ከአንቺ ጋር ይመጣል። ይህ እኮ ህይወት ነው፣ የሚቀለድበት ህይወት አይደለም። ገብቶሻል? ህይወትሽ ላይ መቀለድ በዚህ ልክ ለምን እንደፈለግሽ እኔ አይገባኝም። ገብቶሻል? ደስ ይለው ከሩታ ጋር ሄዶ ታርቆ ደስ የሚል ጊዜ አሳልፎ ይመጣል። ከዛ ከሩታ ጋር ደግሞ ሲጣላ አንቺ ጋር መጥቶ እንደ መደበሪያ እና እንደ ጅል አድርጎ እያየሽ በዚህ ልክ አንቺ ሁሉ ነገር እያወቅኩኝ አሁንም ስለማፈቅረው አሁን አብሬ ሆንኩኝ። እሺ ምን ላድርግ? እንዲህም አለም ምን ላድርግ? አፈቅረዋለሁ። ምን ላድርግ? ስለምወደው ስለማፈቅረው ነው። ያንን ነገር ደግሞ አንተ እንኳን ባትለኝ እንደ ሴት ልጅ ብዙ ነገር ሲያደርግ ተሰምቶኝ ወደኋላ ማለት እችል ነበር። ግን ደግሞ እሱ የሆነ አለው የሚል ፊት ያሳያኛል። ከዛ በኋላ ደግሞ በቃ አለየዋለሁ ብዬ ደግሞ የሆነ ለመቁረጥ ሳስብም ደግሞ እንደገና ደግሞ መለስ ብሎ ደግሞ እንደገና ብቻ ብዙ ስሜት ነው እየተሰማኝ ያለው። አብርሃም አንቺን አይወድሽም፣ አያከብርሽም። ከሩታ ጋርም ደግሞ እንደሚሆን ፍላጎት እንዳለው ጠንቅቀሽ ታውቂያለሽ። አልቅሼም አይቼዋለሁ፣ ብዙ ነገር አይቼዋለሁ። አሁን ግን ጠንክሬ ለምወደውና ለማፈቅረው ነገር ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ውሽሚት ማለት ነው ቢኒ ትክክለኛ መልስ ነው የሰጣት፣ ትክክለኛ ምክር ነው የሰጣት። አብርሽ እየተጫወተባት ነው እንጂ እንደማያፈቅራትና እንደማይወዳት ግልጽ ነው። ራሱ ይገባታል። እሷም እያለች ነው ጸባዩ እየተቀያየረብኝ ነው፣ አንዴ እኔን ይላል አንዴ ደግሞ ሩታን ይላል በማለት ነው። ይፋ አላረገችውም እንጂ ማለት ነው። ነገር ግን እኔ ምን ላርግ እያለች ነው። ታነቂ፣ እኔ የሚለይልሽ ነገር ልንገርሽና ታንቀሽ በቃ አርፈሽ ቁጭ በይ ማለት ነው። እና አንቺ ራስሽ ማለት ነው የሚገርመኝ ነገር ዛሬ በጥርጣሬ እያወቅሽ አለው የለው የሚልሽ ወንድ አግብተሽ ምን አይነት ትዳር ነው የምትኖሪው? ወይስ በህይወትሽ እንድትጫወቺ ነው የፈለግሽው ማለት ነው? ዋጋ ከፍላለሁ ትላለች እንዴ? ለየትኛው ነገር ነው ዋጋ የምትከፊው? ለባለ ትዳር ወንድ፣ ልጅ ላለው ወንድ፣ ለየትኛው እስቲ ንገሪን ማለት ነው። እረ እናንተ እንደዚህ አይነት ያላችሁ ሴቶች እውነቴ ነው የምላችሁ ብትገደሉ ራሱ ምንም መስሎ አይታየኝም። ምክንያቱም የሰውን ባል የራሴ ላርግ ማለት ነውር ነው። ቆመሽ ራሱ ስታወሪ አፈቅረዋለሁ ወደዋለሁ ምን ላርግ ስትይ እንኳን ትንሽ አታፍሪም? ያንቺ እኮ አይደለም የሰው ባል እኮ ነው። ከሰው ባል አንሱ ራሱ የልጅ አባት የሆነ ሰውን እኮ ነው ዋጋ የምትከፊው ማለት ነው። ነገስ እንዴት አድርገሽ ነው የምትኖሪው? ቆይ አንቺ ጭንቅላትሽ በዚህን ሀክል ከወረደ እያየሹ እንደማያፈቅርሽ እንደማይወድሽ ለአንቺ ቦታ እንደሌለሽ ከትላንትና ወዳኩ በሰራው ቪዲዮ ማለት ነው ለአንቺ ቀንቶሽ አይደለም ጅል እንደሆንሽ ስላወቀ ነው በቅል ዳርጎ ልክሽን የነገረሽ ማለት ነው። ምክንያቱም ጅል ባትሆኚ ሞኝ ባትሆኚ በቃ የሆነ የረከሽ ሴት ባትሆኚ ከባለ ትዳር ወንድ ጋር እንደዚህ አትላላጭ። አብርሽ እኮ አንቺን ስለሳቀልሽ ስለሳመሽ ደስ ብሎሻል እንጂ እኮ ባለፈ የመልስ ምት እኮ ነው የሰጠሽ። ምክንያቱም ጅላጅል ስለሆንሽ ስለምትጃጃይ ማለት ነው። በዚህ ግን አትጃጃይ ማለት ነው እንዴ! የገዛ ሚስቱ ማለት ነው ይሄንን ዋጋ እኔ ያላቀም አብርሽና ሩታ ለትዳራቸውና ለፍቅራቸው ዋጋ ያልከፈሉ ሰዎች አንቺ እንዴት አድርገሽ ነው ለአብርሽ ዋጋ የምትከፊው ማለት ነው? ከሩታና ከአብርሽ የበለጠ አንቺ ለትዳርና ለፍቅር ዋጋ ከፍለሻል? ከሩታ የበለጠ እኔ እንጃ አላቅም። በዛ በጠባብ ቤት አብረው ሲኖሩ ስንት ቃል እየተገባቡ ብሞት እንኳን አልለይህም፣ አብርሽ እንኳን የፈለገ ነገር ይምጣ እኔ ሽጉጥ ይዤ ነው ምዋጋልሽ እንደ አርብ እያለ ያንን ሁሉ ቃል የገባላት ሰውዬ ዛሬ የትላንትና ብር ሲመጣ የትላንትና ቃል መገባባቱ መዋደዱ መፋቀሩ ለትዳራቸው ስንት ዋጋ የከፈሉት የረሱ ሰዎች አንቺ ለሩታ ያልሆነ ወንድ እንዴት አርገሽ ለራስሽ ነው የምታረጊው? አርገሽስ ሁሌ በጥርጣሬ ልትኖሪ ወይስ አብርሽን በቦርሳሽን ይዘሽ ነው? ወይ ስራ ማይሰራም ወጥቶ ማይገባም አንቺ በቁልፍ ቆልፈሽበት ከአንቺ ጋር እንዲኖር አላማ ኖሮሽ ነው? ይሄንን ካረግሽ አው ትክክል ነሽ። ምክንያቱም በቤት ውስጥ ማንም ቪዲዮም እንዲሰራ እንዲቀርጽ ካልፈለግሽ ይሄን ለራስሽ ነው ደብቀሽ ምታኖሪው ከሆነ አለበዛ የእናቴ ልጅ ሴት ነሽ፣ በሴትነትሽን ተከበሪ ማለት ነው። ክብር በራስሽ አስከብሪ። እንዴ በዚህ ናክል ዋጋ ከፍያለሁ ስትይ ለየትኛው ዋጋ ነው የከፈልሽው? ሲቀጥል እንዴት አድርገሽ ነው የምታፈቅሪው? ህሌናሽ ራሱ እንዴት ነው እሺ የሚልሽ? አሁን እውነት አብርሽ እሺ ብሎ አፈቅርሻለሁ ወድሻለሁ እንጋባ እንኳን ቢልሽ አምሮሽ እንኳን አቅፈሽ ከሱ ጋር ታድሪያለሽ? አብርሽ ከሱ ጋር አንሶላ ትጋፈፊያለሽ? እንዴት አድርጎ? እኔ እንጃ ጭንቅላትሽ ምን አይነት ጭንቅላት እንደሆነ ማለት የወረሽ ሴት ማለት አንቺ ነሽ። ቢኒ አትንገራተዋት፣ የራሷ ጉዳይ ነው።
ምክንያቱም ሁሉ ሰምን እያላት ነው። አብርሽ እየተጫወተብሽ ነው፣ እየቀለደብሽ ነው። እንዴ ትላንትና ቤተሰብ መጥቶ አላየሽም እንዴ? ትታረቃላችሁ፣ ምንም ነገር የለም እልህ ነው እየተባለ አንቺ ቤተሰቡ ከሚስቱ ጋር ሊያስታርቀው እየለፋ እየተዋጋ እያለ አንቺ እሱን ጠልፌ ካልወሰድኩኝ እሱ የራሴ ካላረኩ፣ ችግሩ እኮ እሱ አይፈልግሽማ። ትላንትና እህቱ እያለች እኮ ነው፣ ቢፈልጋት ቢያፈቅራት ኖሮ እንደዚህ አልነበረም እያለች ነው። አንቺ ቪዲዮ አታይም? እንደው ባታይ እንኳን ቆይ ከቤተሰብ ተለይተሽ እንዴት አድርገሽ ከአብርሽ ብቻ ልትኖሪ ነው እንዴ? ማንም አይውደድሽ፣ እሱ ችግር የለውም። ሁለታችሁ ከተዋደዳችሁ ከተፈቀረችሁ፣ ግን አብርሽ ካላፈቀረሽ እንዴት አድርገሽ? ፍቅር እኮ የሁለት ሰው ነው እንጂ እኮ የአንድ ሰው አይደለም። አንቺ አፍቅረሽው ድብን ብትይ አብርሽ ለአንቺ ቦታ ካልሰጠሽ፣ አንቺ እንደምትከፊው ዋጋ ካልከፈለልሽ ምንም ዋጋ የለውም። ታውቂያለሽ? በሩታ ለምን አትማሪም? ምክንያቱም ሩታ ለአብርሽ እንኳን በድራማ መልክ አፍቅራ እንኳን ብትመጣ ሩታ ዋጋ ብትከፍልም አብርሽ ዋጋ ከፍሎለታል። ሩታ እንዳለቀሰችም አብርሽ አልቅሰዋል፣ ገመድ ይዘዋል፣ ተራሩጠዋል። ለምን? ሁለታችሁም ስለሚፈላለጉና ስለሚፈቀሩ አብርሽም ስለሚያፈቅራትና ስለሚወዳት ማለት ነው። ግን አንቺ ለብቻሽ እስከ መቼ ድረስ ነው የምትዋጊው? አንቺ እኮ ከጎንሽ ራሱ አብርሽን የራስሽ አርጊ የግልሽ አርጊ የሚልሽ ሰው እንኳን የሚመክር ሰው የለም፣ እንደ አንቺ ጅላጅሎ የሆኑች ኦዲየንሶችሽ በስተቀር ማለት ነው። ምክንያቱም ኦዲየንሶቹ ራሱ የአንቺ ብጤ ስለሆኑ ነው። ባለትዳርን ወንድ የሚያፋቱ ከትዳር ውስጥ ገብተው የሚበጠብጡ ሴት ካልሆነች በስተቀር አንቺ የምታረጊው እውነቴ ነው የምልሽ ሉል ራሱ ያልቀዋል። ከአብርሽ የበለጠ ሉል ቆፍጣናና ጎበዝ እንደሆነ በሉል ተምሬያለሁ ማለት ነው። ህፃን ልጅ ነው በእርግጥ ምንም አያውቅም፣ ልትስቁም ትችላላችሁ። ነገር ግን ሉል ራሱ በአባትና በእናት መካከል ገብተሽ ስታቅፊው ራሱ ውስጡ እንዴት እንደሚነግረው ማለት ነው። ውስጡ ራሱ ያሳምነዋል እንድታቅፊውና እንድትነኪውና ከእናቱ እንኳን ምላሽ እንድትመላለሽ አይፈልግም ማለት ነው። በዚህ ግን አንቺ በዚህ ልክ ወርደሽ አብርሽን የግልሽን የምታረግበት ምክንያት ምንም አይነት ምክንያት የለሽም። ምክንያቱም አብርሽ ከሩታ ነው፣ አንቺ ከአንቺ ጋር ስጋው ነው እንጂ ያለው ልቡ ሁሉ ነገሩ ሀሳቡ ሁሉ ሩታ ጋር ነው ማለት ነው። ግን ምን ያደርግልሻል? አንቺ ስጋ ተሸክመሽ ቁመናውን አጠገብሽ ቆሞ ቢስቅልሽ እንደፈለገ ቢያረግሽ ቢስምሽ ቢልጥሽ ቢላላስልሽ ምን ዋጋ የለውም እኮ። የሰው ልጅ ዋናው ልቡ ነው ስታገኝ ማለት ነው። አብርሽን ደግሞ ልቡን ማግኘት አልቻልሽም አንቺ። በየትኛው መንገድ አብርሽን የሚፈልገው ነገር ማሳካት አልቻልሽም። ጥረሻል፣ ብዙ አድርገሻል፣ አፍ አውጥተሽ የፍቅር ጥያቄ ጠይቀሻል። አፈቅርሃለሁ አልሹ፣ እወድሃለሁ አልሹ፣ ምንም ሊቀበልሽ አልቻለም። ያልተቀበለሽን ወንድ እንዴት አድርገሽ ነው ዋጋ የምትከፊው? ዋጋ እኮ ለፍቅር ዋጋ የሚከፈለ እኮ እንደዚህ አይደለም። ምክንያቱም ሁለት አባቱ ሲሆን ብታፈቅሪው፣ አብርሽ ደግሞ ለየት ያለ ነገር እኮ ነው። በአብርሽና በአንቺ መካከል ትልቅ የሆነ እኮ ክፍተት አለ ማለት ነው። እሱ ባለትዳር የልጅን አባት፣ አንቺ የልጅ እናት ነሽ። ሆኖም ይሄንን እንኳን ተይውና ማለት ነው አብርሽ ቦታ ሰጥቶ ለአንቺ ካልወደደሽ ካላከበረሽ፣ ሁሌ እየቀለደብሽ እንዳለ ቢኒ ማለት ነው ሲያሻው ሩታ ጋር እየሄደ ከሩታ ጋር ስቆ እየመጣ ሩታ ደግሞ የሆነ ነገር ስትለው ወደ አንቺ መጥቶ አንቺ ጋር ስቆ፣ ይሄን ደግሞ አይሆንማ። ሁለታችሁንም እንኳን ቢያስኬድ ምንም ያስኬድ መንገድ የለም። እመኝኝና ማለት ነው አብርሽና ሩታ መቼው ተጣልተው አይጣሉ፣ ተለያይተው አይለያዩም። በመሀላቸው ልጅ አለ። ያንን እያለ በሴትነትሽ ለምን ተከብረሽ ራስሽን አታስከብሪም እንዴ? ወንድምሽ ይኸው ቢኒ በደንብ አድርጎ እየመከረሽ ነው፣ እየቀለደብሽ ነው፣ እንደ ሰው አያይሽም እያለ ነው። ግን እሷ ችክ ብላ እወደዋለሁ፣ አፈቅረዋለሁ፣ እኔ ካፈቀርኩት ከወደድኩት ምን ላርግ ይለይልሻ ታንቀሽ ማለት ነው። እኛም እንገላገልልሻለን ማለት ነው። ሲቀጥል አንቺ ማንም አይፈልግሽም። እውነት ተከበሪ፣ ክብርሽ ይሻላል። ለሴት ልጅ ክብር የመሰለ ነገር የለም። ለራስሽ የሚሆንሽ የሚመጥንሽ ወንድ ፈልገሽ የሚያፈቅርሽን ወንድ ፈልገሽ ለምን ዋጋ አትከፊ እነሱ? ምክንያቱም ዋጋ ለወደሽው ሰው ዋጋ ብትከፊ እስከ መጨረሻም ያምርልሻል፣ ትወጀጃለሽ፣ ይወድሻል፣ ያከብርሻል። አብርሽ ግን እኮ አይወድሽም። የእናቴ ልጅ ማለት ነው። በህይወትሽን አትቀልጂ። አሁን እንደ ወዶሽ እንኳን ቢያገባሽ መጨረሻሽን አያምርም። መጨረሻሽ ከምትሰቃይ መጥፎ ቦታ ገብተሽ ያልሆነ ቦታ ሆነሽ ያንን ጊዜ ለምን ባረኩት ለምን በተመለስኩ ብለሽ ከምትጸጸጪ ወደ ራስሽ ተመልሰሽ አስበሽበት አውጥተሽ አውርደሽ ይሄንን ነገር ይሆነኛል፣ አብርሽ እኔን ይወደኛል፣ ያፈቅረኛል እና እስከ መጨረሻውም ደግሞ መሄድ አለብኝ፣ ሩታን ይጠላታል ካልሽ ምን አስጠረጠረሽ? ሂጂበት፣ ቀጥይበት እና ያርግልሽ።
የተመቸሽ ሁሉ ይሁንልሽ ማለት ነው። ግን ጥርጣሬ ላይ እያደርሽ ይሆናል አይሆንም። ዛሬ ሩታ ይላል እኔን ይወደኛል እኔን ያፈቅረኛል ብለሽ እኔ እንጃ። ይሄንን ነገር እኔ እንደ ሴትነትም ሰድቤሽም ሳይሆን ተቆጥቼም ሳይሆን እንደ ሴትነት ነው የመከርኩሽ ማለት ነው። እንግዲህ ውድ ቤተሰቦች